አሁን ባለንበት በኤአይ ዘመን አብዛኞቹ ዲቨሎፐሮች የትኛውን ኮድ ኤዲተር አብዝተው የሚጠቀሙ ይመስላችኋል? ቪኤስ ኮድ፣ ከርሰር አሊያም ደግሞ ዊንዶሰርፍ? የትኛውን ኮድ ኤዲተር አሁን ባለንበት በኤአይ ዘመን የተሻለ ይመስላችኋል? በዛሬው ቪዲዮ ስለ ኮድ ኤዲተር እናወራለን። ጋይስ እንዴት ናችሁ? ውድ የኪያ ቴክ ቲፕስ ቻናል ቤተሰቦች፣ እኔ በጣም ደህና ነኝ። ዛሬ በድጋሚ በአዲስ ቪዲዮ ተመልሻለሁ። ዛሬ ስለ ኮድ ኤዲተርስ ነው የምናወራው። እንደሚታወቀው እውነት ለመናገር እንደ ፕሮግራመር ኦር አስ ዴቨሎፐር አብዛኛውን የቀን ውሏችንን የምናሳልፈው ኮድ ኤዲተራችን ላይ ነው። ስለዚህ የተሻለውን ኮድ ኤዲተር መጠቀም ደግሞ ያው ፕሮዳክቲቪቲያችንን ቡስት ያደርገዋል። ዛሬ የምናያቸው ኮድ ኤዲተሮች ወደ ኦፊሻል ዌብሳይቶቻቸው እየሄድን የተወሰኑ ኮድ ኤዲተሮችን ሪቪው እናደርጋለን። በተለይም አሁን ባለንበት በኤአይ ዘመን የትኛውን ኮድ ኤዲተር ብንጠቀም ነው ሞር ፕሮዳክቲቪቲያችን ላይ ኢፌክት የሚኖረው እና ከሌሎች ነገሮች አንግልም አንጻር እነሱን እናያለን። በቅድሚያ የምናየው ስለ ቪኤስ ኮድ እናወራ። ቪኤስ ኮድ እንግዲህ እንደምታውቁት ኦፕን ሶርስ የሆነ ኮድ ኤዲተር ነው። ኢትስ ኦውንድ ባይ ማይክሮሶፍት ነው የሰራው እና ከበፊት ጀምሮ አብዛኛው ዲቨሎፐር የሚጠቀመው ኮድ ኤዲተር ነው። ብዙ ኤክስቴንሽኖችን አሉት። እንደዛውም ብዙ ኮሚኒቲ ያለው ኮድ ኤዲተር ነው እና ባይ ዲፎልት ኤአይ የለውም፣ ግን ኢንተግሬት ማድረግ ይቻላል። ኮፓይለትን ኢንተግሬት ማድረግ ይቻላል እና ሌሎች የተለያዩ ኤአይ ቱሎችንም አድ ማድረግ ይቻላል ቪኤስ ኮድ ላይ ማለት ነው። ይሄ ይመስላል። ዳውንሎድ ፎር ዊንዶውስ የሚል አለ እዚች ጋር ከላይ ቶፕ ባሯ ላይም ዳውንሎድ ኦፕሽን አለው። ዳውንሎድ በማድረግ ቪኤስ ኮድን መጠቀም ይቻላል። ሞር ቪኤስ ኮድ ላይ የተሰሩ ቪዲዮዎችን ሪፈር ብታደርጉ ሞር ስለ ቪኤስ ኮድ የበለጠ ዲፕ የሆነ ናውሌጅ ይኖራቸዋል። ኤክስቴንሽኖችንም ሰርች ማድረግ ትችላላችሁ። ሁለተኛው ኮድ ኤዲተር የምናየው ሳብላይም ቴክስት ነው። ይሄ ሞስት ፕሮባብሊ ከቪኤስ ኮድ ጋር ተመሳሳይ ኮድ ኤዲተር ነው። ይሄን ይመስላል ኢንተርፌሱ። እዚህ ጋር የዊንዶውስ ኦፕሽን አላቸው። ይሄኛውንም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ይሄ አብዛኛው ነገር ከቪኤስ ኮድ ጋር ተመሳሳይ ነው። ብዙ ልዩነት የለውም። ጀስት የምርጫ ጉዳይ ነው። ላይክ አብዛኛው ዲቨሎፐር ቪኤስ ኮድን ይጠቀማል። ሳብላይምንም ፕሪፈር የሚያደርጉ ዲቨሎፐሮች እንዳሉ ሆኖ ማለት ነው። ሌላኛው በዚህ ጊዜ በጣም ቡስት እያደረገ የመጣው ኮድ ኤዲተር ከርሰር ይባላል። ከርሰር ኤአይ ይሄኛው ነው ኦፊሻል ዌብሳይታቸው። በኤአይ ኮድ ኤዲተር ነው የሚለው የሞቶዋቸው እዚህ ላይ እንደምታዩት። ያ ማለት ኦን ታፕ ኦፍ ቪኤስ ኮድ ላይ የተሰራ ኤአይ ኢንተግሬትድ ኮድ ኤዲተር ነው። ሞስት ፕሮባብሊ አብዛኛው ፊቸሩ ከቪኤስ ኮድ ጋር ተመሳሳይ ነው። ከኤአይ ውጪ ያለው ፊቸሩ ማለት ነው ከቪኤስ ኮድ ጋር ተመሳሳይ ነው። ኦን ታፕ ኦፍ ቪኤስ ኮድ ስለተሰራ 4 ልጆች ናቸው የሰሩት። ላይክ የእነሱ ፖድካስት አለ። እስኪ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ስለ ከርሰር ሞር ዲፕሊ ዲስከስ ያደረጉበት ፖድካስት ላይ ያወሩትን ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እኔም ስለ ከርሰር በቀጣይ ቪዲዮ ኮመንት ሴክሽን ላይ ያስቀምጡልኝ። ስለ ከርሰር ስራ አለን። እኔም የተወሰነ ሪቪው የከርሰርን እሰራላችኋለሁ። ከርሰር የዴስክቶፕ አፕ ነው። እንደምታዩት ልክ እንደ ቪኤስ ኮድ ለማክም ለዊንዶውስም ኦፕሽን አላቸው። የኔ ኦፕሬቲንግ ሲስተም ዊንዶውስ ነው። ዊንዶውስ ላይ ያላችሁ ሰዎች ዳውንሎድ ፎር ዊንዶውስ ብላችሁ ዳውንሎድ ማድረግ ትችላላችሁ። ሴም አስ ኢንስታሌሽን ፕሮሰስ ሴም አስ ዊዝ ቪኤስ ኮድ ኢንስታል ማድረግ ትችላላችሁ። እኔም ቪዲዮን እሰራላችኋለሁ። የከርሰርን ፉል ቪዲዮ እሰራላችኋለሁ፣ ፉል ቱቶሪያል ነገር። ኦፊሻል ዌብሳይቱ ይሄኛው ነው። ላይ በእነዚህ ካምፓኒዎች ትረስትር ነው።
ፊቸሮች አሉት፣ ፕራይሲንግ አለው። ይህንን በቀጣይ ቪዲዮ እያንዳንዱን እየገባን የከርሰርን ለየት ያሉ ፊቸሮች በአንድ ቪዲዮ ሰራላችኋለሁ። ይሄኛውም አሁን ላይ የመጣ ኤአይ ኢንተግሬትድ የሆነ ኤአይ ኮድ ኤዲተር ነው። አሁን ላይ በጣም ብዙ ዲቨሎፐሮች በሚባል ደረጃ ወደ ከርሰር ሽፍት እያደረጉ ነው ያሉት እና ብታውቁት ይጠቅማቸዋል ብዬ አስባለሁ። ሌላኛው ኮድ ኤዲተር ዊንደርሰርፍ ይባላል። ዊንደርሰርፍ ኦፊሻል ዌብሳይታቸው ቼክ እናድርገው። ይሄኛው ነው። ሌላኛው ኮድ ኤዲተር ሪቪው የምናደርገው ዛሬ ዊንደርሰርፍ ነው። ዊንደርሰርፍ ይሄኛው ነው ኦፊሻል ዌብሳይታቸው windowsurf.com። ይሄኛውም ኤአይ ኢንተግሬትድ የሆነ ኮድ ኤዲተር ነው። ላይክ በሴማስ ከርሰር ግን የተለያዩ ፊቸሮች አሉት ከከርሰር። ሁለቱ ተመሳሳይ ናቸው። ልክ እንደ ሰብላይም እና ቬስ ኮድ ማለት ይቻላል ፊቸራቸው። ሁለቱንም ኤአይ ኦን ታፕ ኦፍ ኤአይ ኢንተግሬተር ኮድ ኤዲተሮች ናቸው። እዚህ ጋር ኦፕሽን አለ ለዊንዶውስ እንደ ከርሰር ነው፣ ዴስክቶፕ አፕ ነው። ዳውንሎድ ማድረግ ይቻላል ማለት ነው ይሄኛውን ኮድ ኤዲተር ማለት ነው። እና ዶክመንቴሽኑን ሪቪው ማድረግ ትችላላችሁ ኦፊሻል ዌብሳይታቸው። ኢንስታሌሽን ፕሮሰሱን በጣም ቀላል ነው። ጀስት ሌሎች ቬስ ኮድን ኢንስታል እንደምታደርጉት ስቴፕ ነው። ግራ የገባችሁ ነገር ካለ ጀስት ኮመንት ሴክሽን ላይ አስቀምጡልኝ፣ እኔ ኢንስታሌሽን ጋይዱን አሳያችኋለሁ ማለት ነው። እሺ አራቱንም ኮድ ኤዲተሮች ኦፊሻል ዌብሳይቶቻቸውን እየገባን አይተናቸዋል፣ እንዴት ዳውንሎድ እንደሚደረግ ያው እዛው ላይ ያለውን ኦፕሽን አሳይቻችኋለሁ። እስኪ በመቀጠል የትኛውን ኮድ ኤዲተር ብንጠቀም አሪፍ ነው እና ከምን አንጻር የሚለውን ነገር ለማነጻጸር እንዲቀለን ሁለቱንም ሁለት ቦታ አድርገን ቬስ ኮድን እና ሰብላይምን ከርሰርን እና ዊንደርሰርፍን ማለት ነው ከሁለቱ አንዳንድ ወስደን እናነጻጽራቸው። ምክንያቱም ፊቸሮቹ ተመሳሳይ ስለሆኑ ማለት ነው። ከሰብላይም እና ከቬስ ኮድ ቬስ ኮድን እንወስድና ከከርሰር እና ከዊንደርሰርፍ ደግሞ ከርሰርን ወስደን ሁለቱን እናነጻጽራቸው። ምክንያቱም በሁለቱም መካከል ሰፊ ልዩነት ስላለ ማለት ነው። እሱም ምንድነው ኤአይ ቤዝድ የሆኑ ኮድ ኤዲተሮች ናቸው። በዚህ በኩል ደግሞ ኤአይን ኢንተግሬት ማድረግ ይቻላል፣ ግን ባይ ዲፎልት ኤአይ የላቸውም። እነሱ የሁለቱን ኮድ ኤዲተሮች ነው የምናነጻጽረው። ከዊንደርሰርፍ እና ከከርሰርን የመረጥኩበት ምክንያት አንደኛ ፕራይሲንጉ ላይ ቼክ ማድረግ ትችላላችሁ። የከርሰር $20 ፐር መንዝ ነው የፔይድ ቨርዥኑ። ፍሪ ቨርዥን ሁለቱም አላቸው። የዊንደርሰርፍ $15 ነው ፕራይሲንጉ የመንዝሊ ፕላኑ። ፍሪ ፕላን አለው $0 ፐር መንዝ፣ ግን በጣም ሊሚትድ የሆኑ ኤአይ ኤጀንቶችን ነው ኢንክሉድ ያደረጉት። ፕራይሲንግ የከርሰር ላይ ደግሞ ሊሚትድ ነው፣ ግን የተሻሉ ሌተስት የሆኑ ኤአይዎችን ኢንተግሬት ያደርጋሉ። ፐርፎርማንስ ዋይዝም የከርሰር የተሻለ ነው ብዬ አስባለሁ ከዊንደርሰርፍ። ከቬስ ኮድ እና ከሰብላይምም ቬስ ኮድን ቤተር አድርጌያለሁ፣ ምክንያቱም የአብዛኛው ዴቨሎፐር ምርጫ ነው። ብዙ ኤክስቴንሽኖችን አሉት፣ ሌሎችም አድቫንስድ ፊቸሮች አሉት ከቪዥዋል ስቱዲዮ ኮድ ከሰብላይም ቴክስት። ሁለቱን ከርሰርን እና ቬስ ኮድን አይተን የአራቱንም ልዩነት በዛው ማየት እንችላለን ማለት ነው። እንግዲህ ሌላኛው ፊቸራቸው የቪኤስ ኮድ ያለው የኤክስቴንሽን ብዛት እና ካፓቢሊቲ ከከርሰር በእጅጉ የላቀ ብዙ ላይብራሪዎችን አሉት፣ ብዙ ኤክስቴንሽኖች አሉት ቪኤስ ኮድ። ከርሰር ደግሞ ያው እንደሚታወቀው አሁን በማደግ ላይ ያለ ኮድ ኤዲተር ስለሆነ ስቲል ግሮዊንግ የሆኑ ኤክስቴንሽኖች ናቸው ያሉት። ቢሆንም ግን የቤስ ኮድ ላይ ያሉትን ኤክስቴንሽኖች መጠቀም እንችላለን። እንደውም በፊት የነበሩትን የኤክስቴንሽኖች የቤስ ኮድ ኤክስቴንሽኖችን ኢምፖርት አድርገን ከርሰር ላይ መጠቀም እንችላለን ማለት ነው። ሌላኛው የቤስ ኮድ ኦፍላይን ሰፖርት አለው። ኦፍላይን ጀስት ያለ ኢንተርኔት መጠቀም እንችላለን። ከርሰር ላይ ያሉ ግን ኤአይ ኤጀንቶች ስላሉ
ያለ ኢንተርኔት መጠቀም አንችልም፣ ክላውድ ቤዝድ ስለሆነ ማለት ነው። ከርሰር ላይ በጣም ብዙ ከኢንተርኔት ጋር ሪሌትድ የሆኑ ኤአይ ሞዴሎች አሉ። እነሱን ደግሞ ያለ ኢንተርኔት አክሰስ መጠቀም አንችልም። ስለዚህ ከርሰር ይሄኛው ሊሚቴሽን አለበት። ከስፒድ እና ከዩዘር ኤክስፒሪየንስ አንግል ቪስ ኮድ ፋስት ነው፣ ክሊን ነው። ከርሰር ደግሞ በዛው ልክ ፋስት ነው፣ ግን ኤአይ ሾርት ከቶች አሉት። ኤአይዎችን በመጠቀም ነገሮችን ማሳጠር እንችላለን። አሁን አንድ ኢረር ዲበግ ለማድረግ በጣም ብዙ ጊዜ የሚፈጅብን ከሆነ በኤአይ ስላሽ ፊክስ ላይክ አንድ ፈንክሽን ላይ ከሆነ ኢረሩ እዛች ፈንክሽን ላይ ከላይ ሄደን ስላሽ ፊክስ ብንለው ያችኛዋ ፈንክሽን አንደርስታንድ አድርጎት እሷን ፈንክሽን ፊክስ ያደርግልናል ኢረሩ ማለት ነው። ስለዚህ በጣም ብዙ ሾርት ከቶች አሉት። እነሱን በዲቴይል የከርሰር ቪዲዮ ላይ እንዴት አድርገን ከመጀመሪያው ጀምሮ ከርሰርን መጠቀም እንደምንችል እናያለን። ሶ ሌላኛው ደግሞ ከዲቨሎፐሮች አንጻር የትኛው ኮድ ኤዲተር ነው በጣም ተመራጭ እና ከምን አንግል የሚለው ቪስ ኮድ ቢግነር ፍሬንድሊ ነው። ቅድም እንዳልኳችሁ ለጀማሪዎች የሚሆን ኮድ ኤዲተር ነው እና ደግሞ ለሁሉም ዴቨሎፐሮች የሚሆን ኮድ ኤዲተር ነው። ከርሰር ግን በአንጻሩ ከዚህ በፊት ቤዚክ የሆነ የፕሮግራሚንግ ወይ የኮዲንግ እውቀት ላላቸው ልጆች ወይ ዲቨሎፐሮች እና ለኤአይ ፋን ለሆኑ ዲቨሎፐሮች ነው የሚሆነው። ምክንያቱም ጀነሬት ኮድ ነው በብዛት ጀነሬት የሚያደርገው፣ መጻፍም ይቻላል ግን ብዙ ኢፌክቲቪቲያችን ላይ ኢምፓክት የሚኖራቸውን ኤአይ ፊቸሮች ስንጠቀም በጣም ብዙ ኮድ ነው ጀነሬት የሚያደርገው። በጠየቅነው ቁጥር በጣም ብዙ ነገር ነው የሚሰጠን እና እነዛን ኮዶች አንደርስታንድ አድርጎ ካስተማይዝ ማድረጉ ላይ የፕሮግራሚንግ ቤዚክስ ናውሌጅ ያስፈልገናል ማለት ነው። ከዚህ ነገር አንጻር የሁለቱን ልዩነት ማየት ይቻላል ማለት ነው። በዚህ መልኩ ካየን አንግል ልዩነታቸውን በዚህ መልኩ ካየን አራቱን ኮድ ኤዲተሮች አይተን ከአራቱም ከሰብላይም እና ከቪስ ኮድን መርጠን ከዊንዶሰርፍ እና ከርሰርን መርጠን ሁለቱን ለማነጻጸር ሞክረናል። ስለዚህ የትኛውን ኮድ ኤዲተር ብንጠቀም ሞር ይጠቅመናል፣ ለማን ደግሞ የትኛው ኮድ ኤዲተር ሰጀስት ይደረጋል የሚለውን ትንሽዬ የኔን አድቫይስ ልንገራችሁ። ጀስት ከአርቲክሎች ካነበብኳቸው የተለያዩ ፖድካስቶች ከሰማኋቸው የኔን አድቫይስ ልስጣችሁ። ላይክ እንደሚታወቀው ኤአይ ቤዝድ የሆኑ ኮድ ኤዲተሮች ኮንትሮል ለማድረግ ኮዶችን ኮንትሮል ለማድረግ ትንሽ አስቸጋሪ ነው የሚሆነው። ሶ ለኮዲንግ አዲስ ጀማሪ ከሆናችሁ ቪስ ኮድ ብትጠቀሙ ሞር ፕሪፈር ይደረጋል። ምክንያቱም ቪስ ኮድ በጣም ሲምፕል ነው ኮንትሮል ለማድረግ። ኮዶችን ራሳችን የምንጽፈው ዲበግ የምናደርገው ራሳችን ነው። ግን ኢፌክቲቪቲ ሲጠይቀን በጣም የሆነ ሪፒቲቲቭ ታስኮችን ምናምን ነገር መስራት ሲኖርብን ኤአይዎችን ኢንተግሬት አድርገን መጠቀም እንችላለን ማለት ነው እዛው ቪስ ኮድ ላይ። ያው ሌላኛው ለሁሉም ፕሮግራሚንግ ላንጉጅስ መጠቀም እንችላለን ሁለቱም ኮድ ኤዲተር ላይ። ጃቫስክሪፕት ሊሆን ይችላል፣ ፓይተን ሊሆን ይችላል፣ ሞስት ፕሮባብሊ ጃቫም ሊሆን ይችላል። ሁሉንም ፕሮግራሚንጎች ቪስ ኮድም ላይ ከርሰርም ላይ መጠቀም እንችላለን። ሶ እዛ ላይ ለጀማሪዎች ቪስ ኮድን ብትጠቀሙ ሞር ተመራጭ ይሆናል ብዬ አስባለሁ። ምክንያቱም ጀነሬት የሚደረጉትን በኤአይ ጀነሬት የሚደረጉትን ኮዶች አንደርስታንድ ሳናደርግ ኮዶቹ ምን ፈንክሽን እንደሚሰሩ ለምን ፐርፐዝ እንደተጻፉ እነዛን ኮር የሆኑ የፕሮግራሚንግ የኮዲንግ ስኪሎች አንደርስታንድ ሳናደርግ ጀስት ኮዶቹን ብቻ ብናገኝ አንዳንዴ ዲበግ ጀስት ኮዶቹን ብቻ ብናገኝ ሳምሃው ኤአይውን ፐርፌክት አይደለም፣ ዳት ማች ፐርፌክት አይደለም። ሶ ሚስ በሚያደርግበት ሰዓት ላይ ራሳችን ካስተማይዝ ማድረግ ሊኖርብን ይችላል፣ ራሳችን ዲበግ ማድረግ ሊኖርብን ይችላል እና በዛ ታይም ላይ የኮዲንግ እውቀታችንን በመጠቀም ዲበግ ማድረግ እንችላለን፣ ማስተካከል ከስተማይዝ ማድረግ እንችላለን ማለት ነው። ሶ ቪስ ኮድን እንደ ምርጫ አደርጋለሁ። ነገር ግን
ቤዚክስ የሆነ የፕሮግራሚንግ እውቀት ኖሮን የምንጠቀመው የራሳችን የሆነ ቴክ ስታክ መርጠን የምንሰራ ዲቨሎፐሮች ከሆነ መፍጠን ስላለብን ሪፒቲቲቭ ታስኮችን መስራት ስላለብን ሾርት ከቶችን መስራት ስላለብን ኤአይ ፓወርድ የሆኑ ኤዲተሮችን ብንጠቀም ፕሮዳክቲቪቲያችንን ቡስት ያደርጉታል ማለት ነው። ስለዚህ የሁለቱን ልዩነቶች በዚህ መልኩ ካየን ሁለቱም ኤዲተሮች ፓወርፉል እንደሆኑ አይተናል። ከምን አንግል ሁለቱን እንደለየን አይተናል። ሁለቱም የተለያየ ጎል አላቸው። ለቤዚክስ ፕሮግራመርስ ለጀማሪ ፕሮግራመሮች እና የፕሮግራሚንግ ቤዚክ የሆነ እውቀት ላላቸው በሚል ከፍለ ነው የትኛውን በበለጠ መልኩ መጠቀም እንዳለብን። ስለዚህ ሁለቱንም ኮድ ኤዲተሮች አነጻጽረናል። እናንተም ከሁለቱ ኮድ ኤዲተሮች ወይም ከአራቱ ኮድ ኤዲተሮች የሚመቻችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንደተለመደው ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ምልክቷን በመጫን ሰብስክራይብ አድርጋችሁ የቴክ ቲፖችን የፕሮግራሚንግ የኮዲንግ ሪሌትድ የሆኑ ቲፖችን ማግኘት ትችላላችሁ። ፒስ አውት።